አለ ብዙ ነገር አለ ብዙ የሚያቸው ክፍተት ቢኖር ኖሮ እንዳትደውይልኝ ከአንቺ ጋር በእንደዚህ አይነት ነገር መነጋገር አልፈልግም። ጥሩ ነገር ላይ ካወዲያ ማውራት አለብን ብለው ነበር ማለት በተገናኘን ሰዓት በሰላማዊ መንገድ ማውራት አለብን ስትለው አይ ብሏል። ከሰማችሁት ከስንት ቀን በፊት ከሁለት ቪዲዮ በፊት ብሏታል። ግን አሁን ተመልሶ እየመጣ እያስተማሩን ነው፣ እየነገረችን ነው። እባካችሁ ስሙ። ምክንያቱም ስሟት በቃ በስትክክል እስቲ እሷንም ለመረዳት እነሱን ለመረዳት እንሞክር። ለምንድን ነው የምትሳደቡት? ምን ተሳድባችሁ የምታመጡት ነገር የለም እያለቻችሁ ነው። ዘግዝቃችሁ የምታመጡት ነገር የለም እያለቻችሁ ነው እንጂ ዛሬ አሁን ከሱና ከሷ ጋር የተያያዘ ነገር ምንም በመሃላቸው የለም። እያስተማረችን ነው በቃ በስትክክል። እሱ ምን አለ? ምንድነው ያሏት? መልሽለት ይፈልገዋል ነው ያሏት አይደል? እኔ ደግሞ አለኝ ብሎ ሁለት ስልክ አውጥቶ አሳየ። ተግባባን። በዚህ እንኳን እንመለስ እስቲ። በሰው አይምሮ ነው እንደምትኖረው አላት እኮ። በቃ በሰው አይምሮ አይደለም። ከዚህ በፊት ሰርታለች እኮ የሆኑ ሴቶች ምንትን ብለዋት አስጨንቀዋት ምናምን ነገር ከፈለክ ምናምን ብላ ስትል ራሱ ምንድነው ከፈለክ መሆን ትችላለህ ስትለው ኖ። ግን አሁንም ከባለቤቱ አፍ ሰምታችኋል። እና ከባለቤቱ ያወቀ ቡዳ ነው። መጨረሻ ላይም የተረተቻት ተረታለች። ከአፍ የሚወጣ ነገር መርዝ ነው፣ የሰው ልጅን ይገላል። ከኛ አንደበት የሚወጣ ለማበረታታት የሚወጣ ጥሩ ነው፣ ለመሳደብ ለምን የሚወጣ ግን ሰውን ትገላላችሁ። በነገራችን ላይ ብዙ ማውራት አልፈልግም። ምንም ይወራም ነገር የለም። አልገባኝም የሚባል ነገርም የለም። በቃ ሙሉ ለሙሉ ለኦዲየንስ ነው የምታደርጉት ነገርን አቁሙ። ስጦታ ሲመለስ እንዴ ስጦታ ትመልሳለች ብላችሁ እናንተ ታስባላችሁ? ኖ ይሄን ያህል ደረጃ ላይ የምትሄድም የምትቀልም ሴት አይደለችም። ሀይሚ አታቋትም ማለት ነው። በቃ በጭራሽ አታቋትም። እንደዚህ ነው ብላችሁ ካሰባችሁ በጭራሽ አታቋትም። ለምንድን ነው? ይሄን ብቻ አይደለም የሰጣት ብዙ 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 ነገር ሰጥቷታል። ደግሞ በእንትን ስለመለሰች ስልክ ስለመለሰች ኖ ያሳለፉት ላይፍ አለ እኮ መርሳት ፈልጋለሁ ስትል አትጠራጠሩም እንዴ? ያሳለፈችውን ላይፍ መርሳት ትችላለች እንዴ? አትችልም። ስልኩን ብትመልስ ብዙም ያስታውሳት ትውስታዎች አሉ። ከሱ ጋር የምታሳልፈው አለ። ብዙ ጊዜዋን መስዋዕት ያደረገችው ከሱ ጋር ነው። ያ ጊዜ እኮ ተመልሶ ማስታወሳ አይቀርም፣ ያስታውሳታል። ግን አይደለም ለኛ ነው መልሱ፣ ለኛ ነው፣ ለኦዲየንስ ነው። ብትችሉ ወደኋላ ሄዳችሁ እዩና እባካችሁ የምትሳደቡ ሰዎች፣ እባካችሁ የመዘቀዝቁ ሰዎች እዚህ ጋር አቁሙ። በቃ ኦዲየንስ ነው ወደ ሌላ እልህም እንዲጋቡ ነገሮችም እንዲሰፉ እኛ ደግሞ አይዲያ እየሰጠናቸው ነው፣ የሚመጡበትን አይዲያ እየሰጠናቸው ነው። እና እባካችሁ ልጆቹም በፍቅር እንዲኖሩ በሰላም እንዲኖሩ አንደበታችንን እንቆጥብላቸው፣ የምናደርገውን ድርጊት እንቆጥብላቸው። ሁለተኛና ሶስተኛ ደግሞ ምለው ነገር ብትችሉ የሱም ጠላቶች አሉ የሷም ጠላቶች አሉ። እየገባን ቻናላቸውን ኮፒሊንክ ሼር ኮፒሊንክ እናርግላቸው፣ የሱንም የሷንም። ምክንያቱም ጠላቶች አሉ። እንዲህ ተናግሯል ብሎ አሁን የትንሽ ነገር በመሃል የተጠቀማት ቃላት አለና እሷን ተናግሯታል ብሎ የሆነ ነገር የሚያደርግ ሰው አለ። እሷም ደግሞ ይሄ እንድትመልስ መታለችና ብሎ የሆነ ነገር ሊኖር ስለሚችል እኛ እውነተኛ እያደረጉት ነው። ሃይሚ ንገሪያቸው ጀምረዋል መዘቅዘቅ ሁለቱንም ኖ እንትን ነው። አሁን እንግባና ምንድነው ቻናላቸውን ሼር ኮፒ ሊንክ እናርግላቸው። ምክንያቱም አንዳንዴ ጠላት ከሩቅ አይመጣምና ከዛው ከወዳጁ ስለሚመጣ የሁለቱንም እየገባን ሼር ኮፒ ሊንክ እናርግላቸው። ወንትናቸው እንዳይመታባቸው ምንድናቸው ቻናላቸው እንዳይመታባቸው ኮፒ ሊንክ እናርግላቸው። ይሄንን ነው ምለው። እኔ ሌላ አስተያየት የለኝም። ምንም ከሱ ጋር የሚያገናኘው ነገር የለም። ምንም የሚደራረጉት ነገር የለም። ከሱ ጋር ያለው ነገር ሰላም ነው። ሰላም ባይሆን ኖሮ ነው እየተመላለሱ አይነካኩም፣ ምንም አይሉም። ከዚህ በላይ የምናስረዳውም እዚህ ቤት ነገር የለም። ኮፒ ሊንክ እናርግላቸው፣ እንግባና እናርግላቸው። ምክንያቱም ቻናላቸውን እንዳይመቱባቸው የሃይሚንም ቢሆን የብሩኬንም ቢሆን እዚህ ቤት ሁሌ እንናገራለን። መጥፎ ቃል ለሚጠቀሙ ሰዎች ቦታ የለንም።
የእነሱን መጥፎ ነገር የሁለቱን ነጥሎ የሚያወራ ሰው ቦታ የለንም። ሁሌ ነው የምንናገረው። አሁን ካወዲያ ይሄ ምንድነው እንትኑ ቪዲዮ አልገባኝም። በጣም ይገባል። የዛሬው ቪዲዮ ለኛ ነው፣ ለኦዲየንሶቹ ነው። ለኦዲየንሶቹ ነው መልስ እየሰጡ ያሉት ሁለቱም። ለዛ ይሄ የሚያስጨንቅ ነገር የለም። ይለያያሉ ብላችሁ ያሰባችሁ ሰዎች ካላችሁ አትሳሳቱ። ብሩክና ሃይሚ አንድ ናቸው። በፍጹም አትሳሳቱ። ብሩክና ሃይሚ አንድ ናቸው እና ብዙም የምትደሰቱ ሰዎች ካላችሁ አትደሰቱ። ብዙ የምትደሰቱ ሰዎች ካላችሁ አትደሰቱ። እግዚአብሔር ሁሉንም ነገር ይፈተዋል፣ ያስተካክለዋል። እኛም ከጎናቸው ነን። የምታሽቃብጡ ኦዲየንሶች አላችሁ፣ አታሽቃብጡ። የሰውን ኑሮ ማንም አይኖረው፣ ራሱ ሰውየው ነው የሚኖረው። ሁሉንም የሚያደርገው ሰውየው ራሱ ነው። ጭንቅላት አለው ያ ሰው። ሁሉን ነገር ያደርጋል፣ ሁሉን ነገር ይረዳል። እግዚአብሔር ከኛ ጋር ነውና ሁለቱንም ይዘን ወደፊት። አመሰግናለሁ። ጥፋተኛም ከሆንኩ ካጠፋውም ሶሪ ጨርሻለሁ። ታይምዬ በጣም ሀሳቤን ነበር የተናገርሽው። እኔ ማውራት የምፈልገው ነበር የተናገርሽው። በጣም አመሰግናለሁ እህቴ ኑሪልኝ። ሃይሚና ብሩኬ አሁንም እኔ ጨምሩ ነገር አለ። ሃይሚና ብሩኬ ይሄ ቆርቆሮ ስልክ እንዴት አድርጎሻል? ይሄ ታልካሻ ነገ ብር የሚያመጣ ሳይሆን ለሃይሚ ስጦታ ብሩኬ ነው። ለብሩኬ ስጦታ ደግሞ ሃይሚና ሃይሚ ብቻ ናት። በቆርቆሮ ነገር ሰውን አትመስሉ። ሰውን ሚዘናዊ በተልካሻ በብልጭልጮች ነገራቶችን ሚዘናዊ አታድርጉ። እናንተ በስጦታ በብልጭልጭ አምናችሁ ያን ነገር ማለት የማይባል ቃል አትናገሩ በእናታችሁ። ከዚህና ጥንጥዬ ልጅ ብዙ ነገራቶችን የምናንባርበት በማይገባን ቃል ውስጥ ገብተን መጥፎ ነገራቶችን ባንል ጥሩ ነበር። ግን ደግሞ መቼም ቢሆን እናንተ ስላላችሁ ያቆርቆሮ ሳይሆን የእነሱ ስጦታዎች ሁለቱም እርስ በርሳቸው ስጦታዎች ናቸው። እግዚአብሔር የፈጠረውን እግዚአብሔር ያሰረውን ማንም ሊፈታ አይችልም። ሰውን ስለሰደበ ስጦታ ስለሰጠሽው ደግሞ በምንም ታምር በዛ ስጦታ አይደለም ሰውን የሚያስረው ልብ ነው። እነሱ ደግሞ ያሰረው ልብ ነው። የሁለቱንም ልብ ነው። ልብ ናቸው የታሰሩት። ልብና ልብ ነው ስጦታቸው። ለሃይሚ ብሩኬ ልብ ከሰጣት ሃይሚ ደግሞ ለብሩኬ ልብ ከሰጠችው አይታልካሻ ማንኛውም ዛሬ የማንም እረኛ የሚጠብቅ ከብት እኮ ይገዛል። ስልክ ብርቅ ነው እንደ ስልክ። ልብ ከሌለሽ ልብ የሌለው ሰው ነው ለሰው ልጅ ልብ የሌለው ሰው ነው ስጦታ በስጦታ ቆርቆሮ ዛሬ ቲጂ አልመጣችም እንዴ? ግን ያወራ እኔ ጨርሻለሁ። ምንም ነገር ሃይሚ አንዴ ደግሞ የሆነች ልጅ ዝመታ ስሚ፣ በእኔ ፋንታ ሆነች ንገሪያት። የሆነች ልጅ ቅድም አንቺ ሳገቢ ዝመታ ከታይ እየሰማችን ነው። ኮሜንት ጽፋ ምንድነው ያለችው? እናንተ ተነጋግራችሁ ፍቱት፣ ምንድነው አትሳደቡ ምናምን የሚል ኮሜንት ኮምታለኝ። እኛ ጋር ሳይሆን ተሳዳቦቹ ዘንድ ሄዳ ትኮምትላቸው። እኛ ጋር እዚህ ሰላም ነው በንግግር እንጂ የምንፈታው ተሳርበንም አናውቅም። ላስተካክልሽ አንቺ ስትናገሪ እኔ ለእሷ እኮ ነው የምመልስላት። ሳመጭ የተናገረችው ልጅ አለች። አንዴ ልጨርስ። አውቃለሁ ሰምቼሻለሁ። አልጨረስኩም ዛህራ። ይኸውላችሁ ሰውን ስትወዱ ማለት ነው። አንድ ነገር ደግሞ ልንገራችሁ። ቆይ አንድ ቀረ። ሰውን ስትወዱ ቆራጥ መስዋዕት ትፈሉ። ሰው ከወደዳችሁት ቆራጥ ከመጨረሻ ጎባዙ። እሺ ከላይ ነው ይሄኛው በልኩ ታቻሉ። አትናደጂ አንቺን አይደለም እኮ የኮሜንት ነው። ቀልደኛ ነሽ አልኳት። አስተፈረላ እንዴት ነው ትንሽዬ ተንፈስ አድርገሽኛል። ግን እስቲ በእናታችሁ እኔ አንድ ነገር ልናገር በማርያም
መርካቶ ያስተንፍስሽ የሚተነፍሰው ፈጣሪ ሆይ ዛሬ ሲጀመር ሁለታቸው ማይ ተጨቃጨቁና አረ ወይኔ ጭቅጭቅ ቡጭቅጭቃጭ ምን መሰለሽ ዛራዬ ቆይ አንድ ነገር ልናገር ዛራዬ ታይ በቃ የምሰው የመሰለውን ነገር ያወራ የኔና ጨዋታን ጋር እኔ እኮ መርካቶ ነው እየቀለድኩ ያለሁት እሷ ነው ታታይ ኮሜንቶቹ እና ኦቢስንማ ታያት በቃ እንትን እንላለን ቆይ ታወራና መልዕክት ታስተላልፍ እስክሪን ሾት አድርጋችሁ ለፎት አንቺ ያ እስቲ ለሚሳደቡት እውነት ምክር እንስጣቸው። ሀይሚ እኔ ስልኬን ሙሉ ስድብ አድርጌ ነው የቀዳዋቸው። የምትሳደበው ሰደብ ይቺ ሰላም በቃ አማርኛ አልኩሽኝ በግራቸው ነው ስመጥቀስ አንፈልግም። ታያቸው ሰው አፉን በከፈተ ቁጥር ጭንቅላቱን እያየነው ነውና አፉን በከፈተ ቁጥር ጭንቅላቱን እያየነውና ይሄን ያህል ነው መሄድ የምትችለው ወይ ይሄን ያህል ነው የምትዘቀዝቀው የምትገለብጠው የምታወራው የምትሰንደዛ ጭንቅላቷ እና ይሄን ስለሆነ እንደነሱ ማለት አንፈልግም። መርካቶ እኔ ልማለስ ብቻዋን እኮ አይደለችም። ቆይ ወብሴ እንደዛ አላደኝም እንደዛ አልተማርንም። ለነሱ መልስ ነው እኔ ልናገር ነው እኔ እነሱን እኮ ልሰደው አይደለም። መርካቶ የፏበ ተናገር ይውጣልሽ ሐሳብሽን ታንፈሽ እሽማ እንስማሽ እንምከራቸው። የሚሳደቡት ብቻዋን እኮ አይደለችም አንድ ብቻ እኮ አይደለችም። ሀይሚ 5 ናቸው 4 ነው ገብቶ ራሱ አስተያየት ለሚሰጠው የሚናገሩት ንግግር ከሴት ልጅ የማይጠበቅ ቃላቶች ለምን እስቲ የእውነቴን ነው እኮ እና ሀይሚ ጥሩ እኛ ጋም ጥፋት አለ እኛ ጋም ጥፋት ሊኖር ይችላል። ግን እስቲ ከምንሳደብ መልካም ነገር እንናገር ጥሩ ነገር እንቆምጥ። ወይኔ ለምንድን ነው እንደዚህ ይሆን ነው? ሀይሚ ማርያምን ዛሬ ያልፈለኩትን ቁጭ ብዬ እነሱ ስቀዳ ነበረ የሚሳደቡትን ስድብ። እኛ ምን አገባን? በአረበኛ መጽፈው ስታውን አረበኛ የምናወራ ይመስላችኋል እንዴ? ምድረ ቡሩኬ ማን ነው? ረፊ ዛሃራ እኛ ስታስቡን አማርኛ እንጂ አረበኛ እናወራ። ኧረ ዝም በይ። ቡሩኬና ሀይሚ እንዳፋችሁ ያድርገውና መድኃኒዓለም ቅዱስ ሚካኤል የእውነት እጅና እጃቸውን ተያይዘው የሚመጡበት ቀን ቅርብ ይሁን። ማርያምን እኔ በጣም ነው የምወዳቸው በጣም ነው የማከብራቸው። ዛሬ እውነትሽን ነው ሀይሚ መልስ መልሳለች። አሁን አንቺ ደግሞ ትንሽ አስረድተሽኝ ተመልሻለሁ። ግን ቢሆንም አንሳደብ አንዘግዝግ። ወይኔ ምንድነው ለምንድነው እንደዚህ ይሆን ነው? እኛ እኮ ያለነው ስደት ላይ ነው። ቆይታ ያለች ነገር መኪና በጭንቅላቷ ላይ ይሄዳል የሚባለው ለምን? በነገራችን ላይ አዳምጪኝ አንዳንዴ የሆነ ነገር ከአንደበታችን ስናወጣ ያለንበትን ቦታ አናስተውለውም። በእርግጠኝነት አናስተውለውም ያለንበት ቦታ የት ነው ያለነው ብለው የሚያስቡ ሰዎች አይደሉም እንደዚህ የሚያወሩት። ለነሱ ምንድነው መሰለሽ የመጨረሻ እኔ ከነሱ ጋር አፍ መካፈት ምናምን አልፈልግም። ግን እግዚአብሔር ልቦና ይስጣቸው። ለምን እንደዚህ እንደምን ታውቂያለሽ? ሴት ናት የምትሳደበውም የሚሳደቡትም ሁሉም ሴት ናት። እቺ ግን አሁን ሀይሚ ግን ጀግና ናት። በቃ ጀግና ናት፣ በሁሉ ነገር ጀግና ናት። ጀግና ሴት ናት። ኮመንት አይገላትም፣ ስድብ አይገላትም፣ አይነካትም። ሄዶ ጀግና ናት። ከሚገባው በላይ ጀግና ስለሆነች ማንም ማሸነፍ እሷን ስለማይችል ቢሳደቡት ቢዘቀዝቁም የራሳቸውን ትንሽነት ነውና የሚያሳዩት ዝቅ ያለ ነገር ነውና እያሳዩ ያሉት። ለነሱ ምን እንላለን መሰለሽ? ፈጣሪ ልቦናችሁን ይመልስ። ልቦና አዎ ሀይሚዬ ምን እኔ ስለባደሙ በጣም የሚዘገንን ስድብ እንደው በጭንቅላት እኔ አውርታችሁ ስጨርሱ አማውጡኝ አንዳንዴ ልተንፍስ። ለምንድን ነው የሚባለው? ምን አደረገች? አረ ብቻ በጣም ያስጠላሉ ማለት ነው። አንዳንዴ ልቦና የሚሰጠው መርካቶዬ እግዚአብሔር ነውና ልቦናም ሁሉ ነገርም አንደበተሽን የሚያጣፍጠው እግዚአብሔር ነውና ነገሮቻቸውን ልቦና ይስጣቸው። ምክንያቱም ተገዝቶ የሚሰጥ ቢሆን ኖሮ ልቦና ገዝተን እንሰጣቸዋለን። ተገዝቶ አይሰጥም አይደለ? ተገዝቶ ቢሰጥ ኖሮ እኮ እዚህ ጋር አዋተን ገዝተን ጭንቅላትም ሆነ ልቦናቸውን እንዲቀይርላቸው እናረግላቸው ነበር። ወይ እንደ መኪና ገራጅ አስገብተን ሰርቪስ እናረጋቸው ነበር። የሰው ልጆች ናቸው። ሰርቪስ መደረግ ስለማይችሉ ምንም ማድረግ አንችልም። እግዚአብሔር ልክ እንደኔ ስልክ ባለፈው አስቀየርኩት እኮ ስክሪንሾቱን።
በነገራችን ላይ እንትን ነው በቃ አሁን እግዚአብሔር ሰርቪስ ያስገባቸው እነሱን እንደ ልክ እንደ መኪና ገራጅ ያስገባና ቀጥቅጦ ያስወጣቸው። ሌላ ምንም ማለት መቼ እንደሆነ ታውቂያለሽ? የሀይሚ ልጅ በሉ ከታች አላችሁ ይኸው ነይ በአማርኛ ሀይሚዬ ሀሀሀ ብዬ ጽፌ በእንግሊዘኛ መጣኝ። እኔ ዛህራ ስማርት ነኝ፣ ቅንጭላቴን እንጠቀምበታለሁ። አረበኛ እንግሊዘኛ አልችልም ና በአማርኛ መጣ እኮ አሁን። ሳሚራዬ እናቃታለን እኮ እኔንም የተናገረች ነገር አለና እኔ ብዙ ለሷ ልጅ ቦታ አልሰጠኝም። አይሚ ስልክ እንኳንም ስልክ መልሽ ልብሽን ለብሩክ የሰጠሽን ልብ መልሽ አላላትም። እግዚአብሔር ይመስገን። እሱንም ትላለች እኮ ታዲያ ኦቢሲ ልብሽን መልሽ ብሏትም እኮ ግድ አይሰጣትም ነው ለቆርቆሮ የሚለው ነው። በነገራችን ላይ ያው ባወራነው እላይ ቁጭ ብለን ባወራነው ነገር የተከፋችሁ ሰዎች ካላችሁ ይቅርታ። የመሰለንን ነው ያወራነውና ይቅርታ። ሁላችሁም ጸሎት አድርጉላችሁ። ታይ ብዬሽ ነበረ ባጥር መንጠልጠልሽን ሀይሚ ተነግረሽ ነበረ። ነገ መዘቅዘቅሽ አይቀርም። አማላጅ ብትይኝ እኔ አልጠብቅም። ኧረ በጣም ደስ የሚል ነው ያስረዳችሁት። እናመሰግናለን። ወዳችኋለሁ። እኛም እንወድሻለን። ወይ ጨረቃዬ ወይ ካልሽ ይሻለው ብሏል። ስነስርዓት ያለ ስነስርዓት አስይሻል። ዛሬ ደግሞ የሆነ ኮሜንት አንብቤ ምን አሉ መሰለሽ? የሚሉ ሲጠፋ እንዲህ አለ አንዲቱ ቡቡዬ አለች። ናፍቃት እንጂ አንድ ያጠፍቶባት አይደለም ብላ ኮምታለች። እኔ ደግሞ ቡቡዬ ስትይ ወይዬ ያለች መሰለሽ እንዴ አልኳት። ከዛ ላይክም የለው እኔ ጋ ላይክ የለው፣ እነሷ ጋር ግን ላይክ አለ እና እሷ ለማየት አይኔን ለምን መሰለሽ እንዲህ አሉ ባለፈው ያንን ተመርኩዘው እኔ እኮ ከታያላችሁት እኮ ታሳዝኑኛላችሁ። በጣም መሳቅ አለባችሁ። የኔ ማይ ፋሚሊ ይዘስዊ ዘኬክ ዘመቁረስ ሃይሚ ዘማሽቃበጥ ዘመርካቶ ዘማስረዳት እኔ ለማንኛውም በቃ እሺ፣ ደህና ካሽቃበጥኩኝ ደህና ደሩ። መሄድ ለፈለገ መንገዱ ክፍት ነው። አላባብልም። ዜድዬ ቀጥዩ። የወታደራው ልጅ ወይዬ አቤትዬ በዛው ጥፋት ያንኑ ስሜ ብሎ ነው ያስቀመጠኝ። አቤትዬ የኔ ቆንጆ አይ ካሽቃበጥኩ ነገር ስቀሻል። አሽቃበጥኩ ስትይ ስቀሻል። ካሽቃበጥኩ ነገር ስቀሻል። እኔ ነኝ። አዎ ከስር ስቀሻል። አይሽሻል ዋላ ይሻለው። እሺ አታስጠፊ በእናትሽ። እኔ ወንጀል ሲሆን ወሬ ይጠፋብኛል በእውነት። እኔ በኋላ የሚባለው ነገር አልተዋጠልኝ። በፊት ለፊት ዱቅ አድርጎት ለፈጠረሽ ዛሬ ሁለት ቃል ሰሚራዬ ዝም በሉ። አሜን አሜን አሜን። ትዕግስቱን ስጠኝ ፈጣሪ። ዝም በሏት አንዴ በእናታችሁ። እኔ በእውነት ለሚሳደቡ ልጆች ነው እንጂ እኔ ሌላ ምንም የማወራው የለኝም። ገባኝ አልገባኝ የራሱ ጉዳይ፣ ምንም ችግር የለም። ስለዚህ አስተያየት ለራሴ አልፈልግም። ግን በጣም ነው የገባሽ ዜድ አስረጅ። በቃ ተገባኝ፣ የምሰየው ገባኝ። እና ለሚሳደቡ ሰዎች ለሚዘገንን የሚከተሉ ሰዎች ስለሆኑ እንደው ለፈጠራችሁ ይህን ስድብ አቁሙ። በእውነት ነው የምላችሁ። በጣም የሚያስጠላ ከሴት ልጅ የማይወጣ አልወለደችውም ትሆነ ትወልዳላችሁ። ወልዳችሁም ትሆነ ደግሞ ልጆቻችሁ ነገ ምን ላይ እንደሚደርስ ወቁ። አረ ለፈጠራችሁ በእውነት እሷ ታናሽ እህታችሁ ናት።
ማንኛውም ሰው ካልፈለጋችሁ አለመከተል መብታችሁ እና መብታችሁ ብሎ ካርጋችሁ መውጣት መብታችሁ። ተስዲብ እንዲሁ አጥንት የሚሰድ በእውነት ነው የምላችሁ። እኔ ስዲብ አልወድም ብያቸዋለሁ ዱሮን ጀምሬ። እኔ ድብድብ በጣም እወዳለሁ፣ በጣም ከሚበላው በላይ ምንም ችግር የለብኝም። ግን ስዲብ በተፈጥሮ አልሳደብም። አሁን እዚህ ስትሳደቡ ደግሜ ነው የምሳደበው እንጂ ምናልባት የተሰደቡኝ አልሳደብም። በእውነት ነው የምላችሁ። ስለዚህ ወንዳንቸ መዳሳማል እንዴ ወይኔ ጉዴ ፈላ። ዛራ የስራችን ይስጥሽ። ሌላ አልልሽም። ምን ልሻለሁ? ሌላ ውስጥ ውስጧን እያጠበችኝ ምላስ የለኝም ትላለች። ዛራን ያላህ ነው የሚያውቀው። በፈጠረሽ አንድ ደቂቃ ጠብቂኝ እና አትሳደቡ ነው የምላችሁ። እንዲህ ይሄንን የስድብ መንፈስ የተወጋ ይሁን በፈጠራችሁ። አትሳደቡ በሉና አውሩ። ሌላ ተረዱ አልተረድተዋቸው የሚረዳ ይረዳ የተወይቶ እኔ የስድብ ጉር ነው የሚታየው። በእውነት ነው ደግሞ ሸራ አታርጉልኝ። የሚሳደቡትን ሰው ሸራ አታርጉልኝ ለፈጠራችሁ። የሀይሚ አይዲያ ዛሬ መጣ እዚህ ጋር ብዬሽ በእውነት ነው የምልሽ። ለእኔም ሸራ አታርጉልኝ ለፈጠራችሁ። እኔ አውቃታለሁ ልጅቷን፣ ግን በአውቃትም እንዴትነት ነው አውቃታለሁ። እንደዚህ አይነት ልጅ አልነበረችም። በጣም እናወራ ነበር። ቅድምም የገባችው ልጅ ይህን ልታወራ ነበር። እሷ ታውቃታለች፣ እሷ ልትናገር ሊሆን የገባችው ግን እኔ አውቃታለሁ በደንብ። አሁን ግን እምቢ ብላኛለች። እኔ በውስጥ ማውርቻት እምቢ ብላለች። እኔ ሙልጭ አድርጋ ሰርባኛለች። የተሰደበውን ብልክላችሁ እኔ ማሰማት የሰው ሊከርድ አልወድም እንጂ በጣም ነው የሰደበችኝ። ነግሬያታለሁ። እሷው ናት የምታስረግጣት። እሷ ተወት ብታረገው ህዝቡ እንደሚተው እርግጠኛ ነኝ። እና ተው ነው የምለው። አሁን እኔ ተው። እኔ በውስጥ አሁን ምንም ማንንም የማናግረው ሰው የለኝም። ብሎክ አድርጊያለሁ። እሷንም አሁን የምጠይቁኝ ሰዎች እኔ ብሎክ አድርጊያታለሁ። ለፈጠራችሁ እኔ አትጠይቁኝ እንዴ። እኔ ምንም የማውቀው ጉዳይ የለኝም። ተገናኘን በሆነ ነገር አወራን። በጣም ጥሩ ልጅ መልካም ልጅ እንደሆነ ነው የማውቀው። ለእነሱ ብዙ ነገሮች እንትን የምትል ልጅ ነው። ምን ላይ ታስገባት? እኔ ልውረድላት። አመሰግናለሁ። ቆይ እኔ እወርዳለሁማ። ሀይሉ እና ተው እሺ፣ በቃ ቻው። እሺ ነው ሲሰሙ እኮ ነው። አይሰሙም እኮ አንድ ስትናገሪ 16 ይመልሳሉ። ቆይ መርካቶ እኔ እድል ይሰጠኝ። አሁን ላውራ ዜድ አሁን ላውራ እድል ይሰጠኝ። አውሪ አውሪ። ተረጋጉ። ደህና መሻችሁ። እኔ እድል አይሰጠኝም ነው ዛሬ አንቺ አሁን አፍሽ ዝም ብሎ ነው እድል አታከብሩኝም ነው። እኔ እድል ይሰጠኝ ላውራ። አውሪ አውሪ ላውራ እድል ይሰጠኝ። አዎ አፍሽ አድርጊ እያንዳንድሽ። አሁን ምን ልል መሰላችሁ? እኔ ሰላም አምሽ በነገር እንዴት ነሽ ጨረቃዬ? አንቺ ሰው መናቅ ያስንቃል እንዴ? ከዛ ልንገራቸውማ እንደዚህ ያናግረኝ ለሀቢባቴ እኔ አልናደድም፣ ግን ላውራ። ስሚ እኔ ዛህራ ነኝ። ምን አለ መሰለሽ አሁን የማውራት የፈለግኩን ነገር ሰው ዛሬ የሆነ ቪዲዮ ተለቆ ሜሽን አታርጉኝ በቃ አለማየት ትችላላችሁ ተብሎ የተባለ ቪዲዮ ነበር። ሰው እዚህ ጋር መጣይና ዜድ ወታደሯ ልጅ በቃ እኔ ሜሽን አታርጉ አትንገሩኝ አለች። ለጨዋታ ነው ማለት ዋው። ሜሽን አታርጉኝ አላልኩም እኔ። በውስጥ አትላኩልኝ ያልኩ እኔ እየላኩልኝ ስላሉ ነው እንጂ ደግሞ እኔ የሰው ነገር አላውቃቸው። የራሴ ዛህራ አታናድጂ ወይ እንደዛ ተባለ እንደዛ ተባለ። የቀረውን ጸጉሯ ነጭ ሁን በውስጥ የሚዋሉ ፈጣሪ ምን ነው? እኔ ባልሽን አልያዝኩብሽ። ምን ነው ያረብ ፈጣሪ ጌታ። ጨጓራሽን ትልጣለች። አያችሁ፣ እንደዚህ ሲሆን እኮ ፏ ትላላችሁ። ነገር ብቻ በጣም ተረጋጋ። ምንም የምትለው ነገር የለም። ታያት ምንም የምትለው ነገር የለም። ቆይ ዝም ቆይ ሳታይ ቆይ እናቴ ቆይ ሙሉ ጨረስን እኮ። አቤት ምንድን ነው? ያለሽ የዛሬ እስቲ መልእክት እኔ ማለት ነው ዛሬ ስለማንም መልእክት ምንም የለኝም። ዝም ያለ ነጃ ወጣ ይባላል።
ዝም ያለ ነጃ ወጣ። በቃ መጀመሪያ ነገሩን አጽድተናል። አሁን ወደ ራሳችን ጨዋታ እንቀይር። በቃ ይሄ ቆይ ተረጋጉ። ለትጅ መልስላት። ቅድም እኔ እህትሽ ማለት ነው ምን አልኳት መሰለሽ? ሲያለምጡ ሲያሽቃብጡ ስሰማ ሀይምዬ አልኳት ፏን በል በራሳችን ሙድ ብላት እምቢ ብላ 188 በተሰበሰበበት ህዝብ ሚውት አረገችንና ሳልሞት መውታ ተርተር አርጋ አብራርታ ሸኘቻቸው። አሁን የቀረው ሰው 70 ሰው ብቻ ነው። ትኸየሊ 70 ሰው ብቻ ቀረ። ከ180 ናቅስ 70 ስንት ቀረ? አሁን ተሳስተሻል እያልሽ ነው። ቲጂዬ አይደለም ተሳስተሻል ሳይሆን ያልኩት ቲጂ ብታበራርም ዝም ያለ አይነቅዝም ነው። እኔና ቲጂ አዳማጭም የለንም ሳሚም የለንም። እኛም ማናዳምጥ ሰሚ ማጣት አይደለም። እኔ ዛሬ መናገር ስለማልፈልግም ዝም አይነቅዝም። አንድ ላይ ጭምቅ አድርጌ አብሬ ያንቺንም ተናገር ያለው ጨርሰናል። ንገርሽ ቲጂ ልንገርሽ 180 ሰው በተሰበሰበበት መጀመሪያ መርካቶ እንዳለ ቲጂ ልንገርሽ መርካቶ መጣይና ዛሃብ የዛሬው ምንድን ነው ማለት የሚገርምሽ ግን ማለት ነው እኔ አልጨረስኩም ቲጂዬ በፈጠረሽ አልጨረስኩም። ከዛ ማለት ነው እኔ ደግሞ እንዳልኳት ወይ መርካቶዬ ምኑ ላይ ነው ያልገባ ስለ ሀይሚ ከታይ ቆይ አንድን ብላ መጣችና ሚውት ያዙ ጸጥታ አስከበረችና ጸጥታ ተከበረላትና 180 ሰው ገባ። ሰሚ ወጉም እኮ አድሮስ ካልገባበት አይጣፍጥም። ከዛ 180 ሰው ተሰበሰበበት። ስታወራ መርካቶ በመሀንዳ ነፍሴ ገባ ሀይሚዬ በጣም ነው የምወድሽ አላለችም? ስታሽቃቡት አላልኩም። ምክንያቱም ይኸውልሽ ኦዲየንሱ እዛ ጋር ያቀረበውን ነገር ሁሉ መልስ ሰጣለሽ። መጣ አለቀ። ስለዚህ እና መርካቶ ለምንድን ተነፈሰች ሀይሚ ስትወንደ? ስለዚህ እኛ እዚህ ጋር ገስት ላይ መተን የማብራራትም የመናገሩ እዛ ጋር ጥያቄውንም መልሱንም ጨርሰዋለች ዛሬ። ብቻ ዘና ብለሽ አትሄጂ አይደለ? በዛሬው ንግግር ዘና እኔ ጀምሬ እስከሚያበቃ ፍርስ ብዬ ነው የሳምሳሌ እግዚአብሔርን። ሶሲ ጋር ደግሞ ሀይሚዬ ሶሲ ጋር ስንመጣ መርካቶ ትንሽ አልገባታለ። ለሰው ይምሰለው እንጂ ሳይቋ የመጣው በፍጹም አልገባትም። እመኝኝ ብትጠይቂያት አትመልስም። ለትንሽ ታራርላታለሽ መርካቶዬ የኔ ቆንጆ። ግን እኮ ይቅርታ ከዚህ ሁሉ ስለምወድሽና ንግግር ስለሚያስነው ቁና ነው እኮ የምተነፍሰው ቁና። ሀይሚዬ በጣም ውሎ የተቃጥዬ ጨጓራዬ ጭሱ ትላታል። በውስጥማ የምታወራትን እኮ አትጠይቂ ትጂ። በውስጥ ተመልላታለች። አሚና ወይኔ ልክ እንትኑ እንዳለቀ በቲክቶክ አልኩሽ ቲጂ ምንድን ነው ነገር እኮ የመርካቶ ነገር ይህን ይመስላል። መርካቶዬ ስለቀለድኩኝና ስለተጫውቂም እንዳትጅብኝ ለድምቀቱ ብዬ ነው። ማርያም ወድሻለሁ፣ ማርያምን ወድሻለሁ። ዛሬ እኔ ቲጂ ትንሽ ፈታ እንድትል ብዬ ግን ጨረቃ ባሏን እኮ ብሎክ አድርገው የምታወራ ዜጋ ናት። እዚህ ጋር አንድ ወንድ በስክሪን አይታ ምትለው እከሌ መጣ እከሌ ወጣ እከሌ ወረደ። የራሷን ህይወት እኮ አትኖርም። ታዲያ ሆዳቸው ከሞላ ምን ይፈልጋሉ? ባል ምናምን ይኬት ያውቃሉ። ሆዳቸው ከሞላ በቂ ነው። እዚህ እድሜ ለመዳም በኩንታል ሩዝ ታስገባለች። ከዛ ሆዳቸውን ይሞላሉ። እዚህ መጥተው ይላሉ ገስት ላይ ከምር አበዙት እንዴ አበዛችሁ። ለሴት ልጅ ክብር ይኑራችሁ። ሴት ሆናችሁ የሴትን ስሜት በጣም ነው ያበዙት። ከምር እኔ አሁን ላይ ማለት ነው ጾታቸው እያጠራጠረኝ ነው። እነዚህ ልጆች ወንድ ናቸው እንዴ እያልኩ ነው። ከምር ቁም ነገር ያኔ ጾታቸው ራሱ ያጠራጥራል። ሴት ልጅ ሆነ በቃ ስለ ሴት ስሜት የማይገባት በቃ ገብቶሻል። ሴት ልጅ ስትሆኝ እኮ የሴትን ፊሊንግ ትንሽዬ ይሰማሻል። ገብቶሻል። ግን እነዚህ ይመስለኛል ወንድ ይሁኑ ሴት ይሁኑ አያስታውቁም ጭራሽ ማለት ነው። ቲክቶክ ላይ ስገባ በቃ አብይ አህመድ ለውጊያ ያሰራጫቸው ወንዶች ነው የሚመስሉት ሴቶች ማለት ነው። እነዚህ ሴትን አይገልጹም ሲጀመር።
ለምን ኢትዮጵያ እኮ ማለት የመከላከያ ዳታ ለዛ ግቡና ተፋለሙ። ወንድ ልጅ እኮ ለሴት ልጅ ክብር አለው በአሁን ሰዓት። አላበዙትም እንደነዚህ ጨምላቃ ስነ ስርዓት ይሏችሁ። ሴት ልጅ ሲጀመር ለሴት ልጅ ክብር ያሌላት እህቷን ማታከብር እህቷን ማትሰስት ምን ሴት ትባላለች? ከምር ማርያ በዙት እግዚአብሔርን የሚጽፉት ኮሜንት ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ አሁን ሴት ናችሁ አፈርድሜ ብሉ። እናንተ ለጆሮ ራሱ ይቀፍሻል። ለጆሮ እነዚህ ባለጌ መረን የደረሱ ዘልዛላ